እሺ ከየትኛው ቤተ እምነት ናቸው? እኔ የወንጌል አማኝ ነኝ። እሺ እ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አዎ አምላክ ነው። እሺ ለአምላክህ ለኢየሱስ ክርስቶስ አምላክ አለው የለውም? አዎ መለየት አለብህ። አሁን እኔ የሁለት ባህሪ አማኝ ስለሆንኩኝ በዛ ፍሬም ውስጥ ነው የምመልስልህ መልስ ማለት ነው። እሺ ኢየሱስ ክርስቶስ አምላክ አለው? እሺ ኢየሱስ ክርስቶስ አምላክ አለው? አዎ በስጋው አምላኬ ብሎ የጠራው አምላክ አለው። ኦኬ አምላኬ ብሎ የሚጠራው በስጋው ነው ማለት ነው። አዎ በስጋው በያዘው ስጋ አምላክ ብሎ አምላክ አለ። ስለዚህ ክርስቶስ ፍጹም ሰው አምላኬ ብሎ የሚጠራው በስጋው ነው ማለት ነው። የሰማኝ ፍጹም ሰው አምላኬ ብሎ የሚጠራው በስጋው ነው። አዎ ፍጹም ሰው አምላኬ ብሎ ሸዳብን ኢየሱስ ክርስቶስ አምላኬ ብሎ የሚጠራው በስጋው ነው። ፍጹም ሰው ፍጹም አምላክ ነኝ ብሎ እሱ ተናግሯል። መጽሐፉ ይነግረናል። ፍጹም ሰውነት ፍጹም አምላክ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ብሏል። ፍጹም ሰው ፍጹም አምላክ መሆኑን መጽሐፍ ቅዱስ ይናገራል። ጥያቄን እያዳመጥከኝ ነው? ኢየሱስ ክርስቶስ እኔ ሰው ነኝ ብሏል። እሺ የሰው ልጅ ብሎ ራሱን ጠርቷል። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል። የሰው ልጅ ብሎ ራሱን ጠርቷል። አይሰማም እንደ የምመልሰው መልስ የምጠይቀህ ሌላ የምታወራው ሌላ ስለሆነ ነው እየደገምኩት ያለው። ምንም ራሱን የሰው ልጅ ብሎ ጠርቷል ወይ አልክ ማለት የሰው ልጅ ነኝ ወይ ብሏል አልክ። የሰው ልጅ ብሎ ራሱን ጠርቷል ካልኩ ሰው ነው ማለት ነው። ምን አልክ? የሰው ልጅ ነኝ ብሏል ወይ አላልኩህም። ኢየሱስ ሰው ነኝ ብሎ ተናግሯል አልተናገረም? የሰው ልጅ ነኝ ብሎ ጠርቷል አልኩ እኮ ይኸው እየነገርኩ ነው። የሰው ልጅ ብሎ ከጠራ ራሱን ሰውነቱን አመላካች ነው። በጣም ጥሩ። ሰው ነኝ ብሎ ከተናገረ እኔ አምላክ ነኝ ብሎ ተናግሯል። ያ አባቴ ብሎ ደግሞ የእሱን አባትነቱን ተናግሯል። አባቴ ብሏል ብዬ ስጠይቅህ አባቴ ብሏል ትለኛለህ። እኔ አምላክ ነኝ ብሏል ወይ? አምላክ ነኝ አምላክነት ይኸውልህ አምላክነት እኔ አምላክ ነኝ ብሎ ስለተናገረ የሚሆን ነገር ብቻ ሳይሆን ኢየሱስ ክርስቶስ በምድር ላይ እኮ ይሰማኛል ከጠየቅ እኔ አምላክ ነኝ ብሏል ወይ? ብለኝና ብሏል። አምላክ ነኝ ብሏል። የት ጋ ነው ያለው? አምላክ መሆኑን የሚያሳይ ነገር ካሳየው ካደረጋቸው ነገሮች ከተናገራቸው ነገሮች ታምናለህ? ወደ ድርጊቱ እመጣለሁ ብሏል ወይ ነው በቃል ደረጃ? እሱም የተናገራቸውን ነገሮች ያሳያሉ። የአምላክነት መገለጫ የሆኑትን ክርስቶስ አምላክ ነኝ ብሏል። ልክ እኔ ሰው ነኝ እንዳለው ብሏል እያልኩ ነው። ላሳየህ እያልኩ ነው። የቱ ጋር ነው አምላክ ነኝ ያለው? ሌው ችግር የለውም። እኔ መጽሐፍ ቅዱስ ይሻላል። ኦኬ። ስለዚህ የተናገራቸውን ነገሮች ከነገርኩት አምናለህ ማለት ነው አይደል? ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ኦኬ ልንገርህ አይደል? ላውጣልህ መጽሐፍ እንትኑ ክፍሎቹ ክርስቶስ እኔ አምላክ ነኝ ብሏል እኮ። ትቀበላለህ ወይ አልኩህ እኮ። ትቀበላለህ? አሁን ክፍሎቹን ስሰጥ ታምናቸዋለህ? ያልኩትን ሰምተኸኛል። ድገመውና እሱን ቃል አሳየኝ። ምንድን ነው ያልኩት? አምላክ ነኝ ብሏል ወይ? አዎ። የቱ ጋር ይገኛል ብሏል እንደሱ? አዎ። ለምሳሌ ያለበትን ቦታ ላሳየህ ነው። ንገረኝ፣ ችግር የለም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ቶማስ አሳየኝ ባለው ጊዜ ምንድን ነው ያለው? አምላክህን አሳየኝ ነው ያለው። በሰገደለት ጊዜ ኢየሱስ ክርስቶስ በኋላ አምላኬ ሲለው ኢየሱስ ክርስቶስ ልክ አይደለም አላለውም። አዳምጠኛ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ ነው ጥያቄ? አዎ እኮ ለምሳሌ አንተ ሙስሊም ነህ ክርስቲያን ነኝ ብልህ አንተ ክርስቲያን ነህ። በሌላ ሎጂክ አትንገረኝ። እኔ አምላክ ነኝ ብሎ ቆይ ወንድሜ፣ አሁን አንተ ሁሱ አይደለ? ሁሱ ክርስቲያን ነኝ ብልህ ዝም ብለህ ታልፈኛለህ? አዳምጠኝ። ኢየሱስ ክርስቶስ ታልፈኛለህ ወይ? ይህን ብቻ መልስልኝ። ታልፈኛለህ? ክርስቲያን ነኝ ብልህ ክርስቲያን ነህ ብልህ አንተ ክርስቲያን ነህ ወይ ብትለኝ ነው። አንተ ክርስቲያን ነህ ብልህ ዝም ብለህ ታልፋለህ?
አላልፍህም። አሁን በመጣው ምን ትላለህ? አላልፍህም። ምን እነግርሃለሁ? ክርስቲያን አይደለሁም እልሃለሁ። ልብ በል። ቆይ እንዳጨርስ። አንተ ክርስቲያን ወይ ቢለኝ ልብ በሉ። አንተ ልድገመው። አንተ ክርስቲያን ነህ ወይ ቢለኝ አይ እኔ ክርስቲያን አይደለሁም ሙስሊም ነኝ እልሃለሁ። በዚሁ አንጻር ኢየሱስ ቆይ አንተ አምላክ ነህ ብሎታል ወይ ቶማስ? በጣም ብሎታል። አንተ ይኸውልህ ሰገደለትና አምላኬ ጌታዬ ብሎ ሲለው አዳምጠኛ አምላኬ ጌታዬ ብሎ ሲለው አዳምጠኝ። አንተ አምላኬ ነህ ብሎታል ወይ ነው ጥያቄ። አንተ አምላኬ ነህ ብሎታል። አምላኬ ጌታዬ አለው። ያ ልብ በሉ። አንተ አምላኬ ነህ ብሎታል። አምላኬ ጌታዬም አለው። አንተ ግን አላለውም። ከእርሱ ጋር እያወራ እኔ አሁን ከአንተ ጋር እያወራው ነው። አንተ ልልህ አሁን በየእንትኔ ውስጥ ይኸውልህ በየኮንቨርሴሽን ውስጥ መልስና ከዚያ በኋላ ቆይ በየኮንቨርሴሽን እናንብበው፣ ክፍሉን እናንብበው። አውቀዋለሁኝ። አዲስ አይደለም ለእኛ እዚህ ሁሉ እናየዋለን። አንተ አምላኬ ነህ ወይ ነው ጥያቄ። ቆይ እንደዚህ አለ ያውጣል። መልስና ማስረጃ ስጠይቀህ ቆይ አይ እንደዚህ አድርገንማ ይኸውልህ የማይሆን ነገር ከእኔ ጋር ቆያ ዝም ብለህኝማ ቆይ እንዳዳምጥ። መጀመሪያ ማስረጃ ስጠይቀህ ጊዜ ትሰጠኛለህ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላነበው ነው ምን እንደሚል የጠየኩህን መልስ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላወጣልህ ነው ማስረጃ እንዲወጣ ምንም ማድረግ አይቻልም። አያቸው የሚጠየቀው ሌላ የሚያወራው ሌላ። እኔ ማስረጃ ለጣና ለአንብብ ይለኝ። መቼ ጠየቁ? ማስረጃ ስጠይቀህ ጊዜ ትሰጠኛለህ። በራሱ ባመጣው ሎጂክ ኢየሱስ ክርስቶስ እኔ አምላክ ነኝ እንዳላለ ያውቃል። ግን ሌሎች ብለውታል ይለን ነው። ችግር የለውም። ወደዛ ሊሄድለት ፈለግኩኝ። አንተ ክርስቲያን ነህ ብትባለ ብለህ ዝም ብለህ ታልፋለህ ያለኝ። አላልፍም። አንተ የሚለውን አስምርበት አልኩት ከመጀመሪያው ማለት ነው። አንተ ክርስቲያን ነህ ወይ ብትለኝ እኔ ዝም አልልህም። አይን አይደለሁ ሙስሊም ላይ እልሃለሁ። በዛው ሎጂክ አሁንም አንተ አምላክ ነህ ብሎታል ወይ ቶማስ? ወፍ አላለውም። እንደዚህ አንተ አምላክ ነህ በፍጹም አላለውም ቶማስ። ገብታችኋል አይደል? እሺ መደማመጥ የሚባል ነገር ልመዱ። መደማመጥ የሚባል ነገር ልመዱ። የተነጋገርነው ነገር መስፈርት የትይዝና ቀጥታ ወደ ጥቅሱ ትሄዳለህ። አንተ ይህን ነገር ለምጠይቅህ መልስ እንደሌለ ስለሚያውቀው እዚያ ገብቶ ሊፈላሰፍ ነው። እንደዛ ያስገድም እንደዚህ። እሺ መግባት የሚፈልግ ክርስቲያን ካለ አስገባቸው ያለሽ አዎ ግን ምንድን ነው የሚለው እዛ ጽሁፍ ላይ? አምላክ አይደለም ኢየሱስ ክርስቶስ? አምላክ አለው እንጂ ኢየሱስ ክርስቶስ አይደለም። አምላክማ አለው። ይሄ አባቴ ብሎ የሚጸልይለት የሱ አምላክ ነው። ግን አምላክ አይደለም። ኦኬ አምላክ አለው። አምላክ ሊሆን አይችልም። አምላክ ያለው አምላክ የለም። ያ ጀማ ኢየሱስ እኔ አምላክ አለኝ ካለ በቃ ፍቱኝ እያለ ነው መልእክት እኮ። እኔ አምላክ አለኝ እሱን እንደገና አምላክ አድርጎ መያዝ የእርሱ ተቃዋሚ መሆን ነው። ስለዚህ መጽሐፍ ቅዱስ ውስጥ ምንም የለም እኔ አምላክ ነኝ የሚል ኢየሱስ አላለም። አምላክ እንዳለው ነው ያስተማረው። ኦኬ ይህንንም ካላመንሽ ይስሐቅ ይነግርሻል። አሁን የገባው ይስሐቅ ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ነው? እንዴት ነህ? አለን። እሺ ጥያቄ አለ? አለን ነበረ። እሺ ጥያቄ ምንድን ነው? አንደኛ ይቅርታ ድምፁም ስለማይሰማ አንዴ እንጨርስ። እኔ እናንተ እሳት አስወጣኝ። በትልቅነት እናውራ። ከይቅርታ በትልቅነት እንድታወራ መጀመሪያ ያስቀምጥነው መስፈርት አዳምጥ። እሺ አንተ ክርስቲያን ነህ ወይ ብትባል ምን ትላለህ? ዝም ትላለህ ወይ ብለህ ጠይቀኛል። አልጠየቀኝም? ብያለሁ። በጣም ጥሩ። እኔ ደግሞ አይ ክርስቲያን አይደለሁም ሙስሊም ነኝ ብዬ እርሜ ሄዳለሁኝ አልኩኝ አይደለ? የስ በጣም ጥሩ። ቶማስ አንተ አምላኬ ነህ ብሎታል ኢየሱስን ወይንስ አላለው? እኮ ጣትህን ወደዚህ አምጣና ያለው ኢየሱስ ባለው መሰረት እኮ ልነግርህ ነው። ለምን እንትን ትላለህ? አንድ ጊዜ ለምን ብሎታል ከሆነ ብሎታል በለኝና ወደ ጥቅሱ እንድንሄድ ነው። እኮ እየነገርኩህ እኮ ነው። ኮንቨርሴሽን ስለሆነ ያደረጉት ኮንቨርሴሽን ነው። ለምን አታዳምጥም? እንደ ትልቅ ሰው እናውራ ብለኸኝ ተስማማኸኝ እኮ። አንተ ክርስቲያን ነህ ወይ ብባል አልኩኝ። አይ ዝም አልልም። አይ እኔ ክርስቲያን አይደለሁም ሙስሊም ነኝ እላለሁ አልኩህ። አንተ አምላኬ ነህ ብሎታል ወይ ቶማስ?
ብሎታል ወይም አላለውም በል። ከዛ ወደ ጥቅሱ እንሄዳለን። ጥቅሱ አዎ አለው እኮ ነው የምልህ። አንተ አምላኬ ነህ ብሎታል አለው እኮ ነው የምልህ። ቶማስም ጌታዬ አምላኬ አለው ይላል። አልጠየቅኩም። እሱን ስጠይቅህ ትመልስልኛለህ። አንተ አምላኬ ነህ ብሎታል ወይ? ጌታዬ አምላኬ ብሎታል። አዎ ያ ማለት እሱ አለው። እሱን ያልጠየቅኩህን እያወራህ ነው። አንተ አምላኬ ነህ ብሎታል ወይ? አንተ ጌታዬ ነህ ብሎታል ወይ? አዎ አምላኬ ጌታዬ አለው። ኢየሱስን መልስ ሰጠው። ለዛ አልጠየቅኩም። በሰውዬው ጤነኛ ለ50ኛ ጊዜ ልጠይቅህ። አንተ አዳምጥ። አንተ አምላኬ ነህ ብሎታል ወይ? አንተ ሳይል ግን ጌታዬ አምላኬ አለው። አመሰግናለሁ። አንተ ሳይል ጌታዬ አምላኬ አለው። እያመላከተ አይደለም። ስለዚህ አንተ ቢኖሮ ችግር የለውም። እሺ ቆያ መልሳ ጥያቄያቸው ግን ምን ነበር? መጀመሪያ ኮንቨርሴሽን እያደረጉ ነው አይደል? መጀመሪያ እያወሩ ያለው ሲጀምር ስለ መለኮት ጉዳይ አይደለም። ቆይ በጣም ጥሩ። በጌታ ይኸውልህ፣ አንተ በምታመልከው በአላህ ይዣለሁ እንዳታስወጣኝ። አሁን ኔክስት የምጠይቅ ጥያቄ ስላለ ማለት ጥያቄውን መለስክልኝ እኮ ጨርሰናል። ኢየሱስም ቆይ አንዴ፣ ኢየሱስም የመለሰለትን መልስ ታስታውሳለህ አይደል? ኢየሱስ ያለው ስለምን እያወሩ ነበር? አውዱን ኢየሱስ ሲያየው ያለው ቶማስ የመለሰለት አምላኬ ጌታዬ ብሎ ለኢየሱስ መለሰለት። ሲመልስለት ኧረ በፈጣሪ እሱን እኮ ጨረስን ቅድም። አንተ አምላኬ ነህ ብሎታል ብለኸኝ ነበር። እንዳላለው አመንክ። አሁን አንተ አምላኬ ነህ አላለውም እኮ። ኖ አምላኬ ጌታዬ ብሎ በኮቴሽን ውስጥ ነው ያለው። ምን ማለት ነው? በኮቴሽን ውስጥ መኖሩ? ይኸውልህ ዳይሬክትሊ የተናገረው ዳይሬክት ሪሲፒየንቱ ኢየሱስ ነው። ከኢየሱስ ጋር እያወራ ስለነበር ኢየሱስን ነው። አንተ ብዬ መናገር አያስፈልገኝም። አንተን ለመጠየቅ ለምን እንደሚያስፈልግ ልነግርህ ነው። አዳምጠኝ። ለምን አታዳምጥም እንዴ? አንተ ስትናገር እኮ እየሰማሁ ነው እንጂ እኮ አሁን በወሬዎቹ ጣልቃ በሙሉ ማለት ነው እየተነሳው አንተ እያልኩኝ እኮ አልናገርም ንግግር እስከምናደርግ ለምን እንደሆነ እሺ አዳምጠኝ። አንደኛ የመጀመሪያው እዚህ ጋር የመጣንበት ጉዳይ ምንድን ነው? አንተ አምላኬ ነህ አላለውም። ይሄን አመንክ፣ እናመሰግናለን። አሁን ሁለተኛው ነገር ምንድን ነው? አውዱ እየተናገረው ስለ ኢየሱስ ክርስቶስ መለኮታዊ ጉዳይ ነው እያወራ ያለው አውዱ፣ ወይንስ ስለምንድን ነው የሚያወራው የሚለውን እንመልከት። እስኪ ንገረኝ አንተ ታሪኩን። አውዱ ስለምንድን ነው በቶማስና በኢየሱስ መካከል ያለው የሚያወራው ስለምን ጉዳይ ነው? ሞትን ድል አድርጎ መነሳቱን የሚያሳይ ነው። በጣም ጥሩ ተሳስተሃል። እያወራ ያለው ነው ከተባለ አዳምጠኝሽ። ቶማስ ኢየሱስ ክርስቶስን አላመነም ነበር። በምን ጉዳይ? ስለ አለማየት ነው እያወራ ያለው። ኢየሱስ ክርስቶስን በቃ አላመነም። እርሱ መነሳቱ እንደዚህ አላመነም ነበር አይደለ? መነሳቱን ታምናለህ አንተ? ስለ እኔ ስለማመን አይደለም። መነሳቱን ታምናለህ ወይ? መነሳቱን ታምናለህ? ኧረ እባክህ አዳምጠኝ። እኔ ሙስሊም ነኝ። መነሳቱን ታምናለህ ወይ? እኔ ሙስሊም ነኝ፣ አላምንም። በቃ ካላመንክ ታዲያ እኔ ምን ያደርግልኛል? ቆይ በደንብ እንዲገባ አንድ በቃ መነሳቱን የምታምን ከሆነ ይኸውልህ ጌትነቱን አሳያለሁ። እኛ ሙስሊሞች ነን፣ አዳምጠኝ። እኛ ሙስሊሞች ነን። ስለዚህ መነሳቱን የማታምን ሰው ጌታ ማታምን ምን ያስጨንቀኛል? ኡስታዝ ሄዳውራው ከይቅርታ በቃ ኡስታዝ ሄዳውራ። ሰላም አለይኩም ወራህመቱላሂ ወበረካቱ። አፎን ዜዶ ሰላም ብያለሁ። አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ወይ ዜዶ አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ወይ ዜዶ ወይ አረስቶ የተነሳው አረስት ከመጀመሪያውኑ ጀምሮ ስንከታተል ነበር፣ ታቸውን ስናዳምጥ ነበር። ኡስታዝ ያለህ ምንድን ነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አምጣ ስትባል አለ ብለህ የመጣው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለውን ጥቅስ ነው የጠቀስከው። ጥያቄው ግን መጀመሪያ ምንድን ነው የሳተው? እኔ አምላክ ነኝ ያለበት ጥቅስ አለ ብለህ ያመጣው ቶማስ ያለበትን እንጂ ኢየሱስ ያለበትን አይደለም። አሁን አንተ የተጠየቀው መጀመሪያ ኢየሱስ አምላክ ነኝ ያለበት ጥቅስ አለ የሚያሳዩ ይኸውልህ እኮ እሱ ነው መጀመሪያ አይደል? ቶማስ ያለውን ሳይሆን ኢየሱስ ያለውን ነው የጠየቀ። ኦኬ አሁን ይኸውልህ ዜዶ እያዳመጥክ አይደለም። አሁን ከኔ ጋርም እንደዛ ነው፣ አንድ አይነት ነው እየሆነ ያለው። ዜዶ የጠየቀው ጥያቄ ፖይንቱን አረስቱን ኡስታዝ ያለህ ምንድን ነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አለ ሳይሆን ያለበት ቦታ አለ። እሱን ላሳይ ነው አንዴ። ወይድ አትደራረባ ዜድዬ፣ አትደራረብ። ከተደራረብክ አንግባባም። እኩል ካወራን ጥሩ አይደለም ራሱ የሚሆነው። ኡስታዝ የጠየቀ ጥያቄ ሰው ነኝ ያለበት ጥቅስ አለ ወይ ሲል አዎ አለ። ተስማማችሁ? አምላክ ነኝ ያለበት ጥቅስ አለ ወይ ሲል አዎ አልክ። የቱ ጋር ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ገባ። እሱ የጠየቀ ኢየሱስ ያለበትን እንጂ ቶማስ ያለበትን አይደለም የጠየቀ።
ኢየሱስ ያለበትን አለ ካለ አሁን ትቀጥላለህ ማለት ነው የግዴታ አሁን እኛ ይኸውልህ እሺ ላስረዳው እኛ ክርስቲያኖች አንደኛ ለምሳሌ ዝም ብለን በአስተምህሮ እንዳለ የመጽሐፍ ቅዱሱን ሐሳብ ተረድተን ከዛ ላይ ተነስተን ትምህርት እንቀርጣለን እንጂ ትችላለህ እኮ እሱ በኋላ ላይ ነው የጠየቀ ጥያቄ ላይ የጠየቀ አይደለም ወደ ሌላ ነገር አትሂድ ወደ ሌላ ነገር አትሂድ ኖ አይ እንደዛ አይደለም ላስረዳህ ነው ይኸውልህ አጠቃላይ ትመጣለህ እኮ መጀመሪያ ለጠየቀ ጥያቄ ይኸውልህ እኔ ጀርባዬን በልቶኛል እያለ እየነገረ አንተ እግሩን ነው እያከክ ያለው አጠቃላይ መብላት ማለት አጠቃላይ ነው ብለህ ነው እየሄድክ ያለው ኡስታዝ የጠየቀ ጥያቄ እኔ አምላክ ነኝ ብለዋል ወይ ሲልህ አዎ አልክ አዎ ብለዋል እሱን አሳይ በቃ እሱን አሳይ ሌላ ቦታ አትሂድ ቶማስ ያለውን ጴጥሮስ ያለውን ዮሐንስ ያለውን አታምጣ እኮ ወሂድ መጀመሪያ እንጨርሳ እንግዲህ አንግባባው ማለት ነው መጀመሪያ አምጣ ኢየሱስ ያለበትን አምጣ ብለዋል እዛ ጋር ያለው ስማ አንድ ጊዜ አንዴ አምጣ መጀመሪያ አምጣና ነው ከዛ በኋላ ወደዛ የምትሄደው በጣም እኮ ከባድ ነው የሚሆነው ንግግር ጥያቄ ልጠይቅ ገብቶ ስራ እንዲሰራ ሰውት ሰላም አለይኩም إذا خلصت الشغل يلا تعال اطلعي واسألي عليك السلام ورحمة الله وبركاته አንድ ጥያቄ ያለኝ በህልም የሞተን ሰው ማየት እንዴት ይታያል? በህልም ይታያል እዛው ማለት የሞተን ሰው ማለት በቃ በህልም መጣብኝ የሞተ ሰው በህልም መጣብኝና ለዚያ ሰው ዱዓ አድርግለት ኢስቲግፋር አድርግለት ሰደቃ አድርግለት የቅርብ ዘመድ ሰው ነው ያው በእንትን በህልም መጣብኝ አድርግለት ያው እንደሱ ኦኬ አየ ጀዛኩም الله السلام عليكم وعليكم السلام ሰላም ነው አላህ አልহামዱሊላህ አንድ ጥያቄ ነበረኝ ማለት የሆነ ሰው ጠይቅልኝ ብሎኝ እና ጥያቄ ምንድነው የግብረ ስጋ ግንኙነት ያደረገ ሰው ነበርና ዚና ማለት ነው እና ከአምስትም ከስድስትም ሰው በላይ አድርጓል ያ ሰው እና እንዴት ይታያል ነው ይሄ ነገር ተውበት ማድረግ አላህ Subhanahu Wa Ta'ala ምህረት አለው ማለት ነው ወንጀሉ አዎ ሰውዬ ተውበት ካደረገ አላህ ተውበቱን ይቀበለዋል ወኢኒ ለገፋሩ ሊመን ታበ ኢላ አምላክ አላህ ወደኔ ንስሐ ላደረገ እኔ ምርለታለሁ አሁን እቀበለዋለሁ ይላል فمن تاب من بعد ظلمه واصلح فان الله يتوب عليه ان الله غفور رحيم ይላል በኃጢአት ነፍሱን ከበደለ በኋላ ራሱን ያስተካከለ ወደኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁ እኔ ማሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል እሺ የሆነ ሐዲስ ላይ ምህረት የሌለው ወንጀል ምናምን ሲባል ሰምቻለሁ ምናምን ብሎ ነግሮኝ እኮ ዚናና ምናምን ብሎ ስህተት ነው የማይማረው ወንጀል አንድ ሰው በህይወት እስካለ ድረስ ሁሉም ወንጀል ይማራል እሺ ነገር ግን የውመል ቂያማ ሰውየው ከሞተ በኋላ ምህረት ሊያገኝበት የማይችልበት ወንጀል ምንድነው ክህደት ነው ሽርክ ነገር ግን በምድር ላይ ያለ ከሽርክ ራሱ ሰውየው ተውበት ካደረገ ይማርለታል አላህ በቁርአን ላይ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ይላል አላህ በእርሱ ላይ ያጋራበትን አይምርም ብሏል ያ ማለት ግን ምድር ላይ አይደለም ምድር ላይ ሰውየው የህይወቱ ፍጻሜ ድረስ እስካለ ድረስ ተውበት ካደረገ ንስሐ ካደረገ አላህ Subhanahu Wa Ta'ala ይቅር ሊለው ቃል ገብቷል ከሞት በኋላ ግን ክህደትን ምንም ምህረት አያደርግም አላህ ክዶ የሞተ ሰው ለዘላለም ጀሃነም ውስጥ ይኖራል ነገር ግን ከዛ ውጭ ያሉ ወንጀሎች እስከተባለ ሰውየው በምድር ላይ እስካለ ድረስ ተውበት ካደረገ አላህ ይቅር ይለዋል በቀጣዩም ዓለም ይቅር ሊለው ይችላል እንኳን አይደለ ያ ነው እና ላይ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ من تاب تاب الله عليه አሉ ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል አሉ በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም من تاب قبل ان الله يقبل توبة العبد ما لم يغرغر አሉ አላህ የባሪያውን ንስሐ ይቀበለዋል ጣረሙት ላይ እስካልደረሰ ድረስ ስለዚህ ህይወቱ ፍጻሜ ልክ ሰከራተል ሞት ሲመጣበት ጊዜ ዛኔ ተውብታለህ ቢል አይሆን ነገር ግን ድረስ ተቀባይነት አለው ፊራውን ተውብቷል አይደል ነገር ግን መቼ ጣረሙት ላይ ሳለ
አያ ልክ በሞት ሲያዝ ጊዜ መጨረሻ ላይ ሰምቶ መጨረሻው ላይ ይችን የንስሐ ቃል ተናገራት። አያችሁ ፊርዓውን መቼ ነው የተወበተው? ልክ በሞት አፋፍ ላይ ያለ ሲያዝ ጊዜ በቃ የዛን ጊዜ ደግሞ ተውበት የለም። ልክ መላእክቶች ሲመጡና ሩህ ሊያወጡ ሲሉ የሰው ልጅ ለመተውበት ይናገራል። እኛ ባንሰማው በቁርአን ላይ ተናግሯል። حتى إذا جاء أحدهم الموت قال رب ارجعون ይላል። ማንኛውም ከሃዲ ሞት በሚመጣበት ጊዜ ጌታዬ መልሰኝ እባክህ አንዴ እድል ስጠኝ ብሎ ይናገራል። ነገር ግን ያን አጠገቡ ያሉ ሰዎች ይሰማሉ ወይ? አይሰሙም። እርሱና መላእክቶች ናቸው ያንን የሚሰሙ። መላእክቶችን ያያቸዋል። እርሱም የዛኔ አላህ በቁርአን ላይ فكشفنا عنك غطاءك ይላል። እስከ ዛሬ የተጋረድከውን ግርዶሽን አሳልሃለሁ የዛኔ ይላል። فلما أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين. لك سمتته باقات موجزي لا إله إلا الذي آمنت به بنو إسرائيل. كزيا إسرائيل جيش كامنوا بتملك بستكر لا من مملك دليل لا أمن يالله هنا على كالله بستكر وأنا من المسلمين على أني كمسلم وشلني على تملكت فرعون موسى يستمر من نبر كأنه أملك الله بستكر لا أملك إلا እስልምና ትክክለኛ ሃይማኖት እርሱ ብቻ ነው ብሎ አስተምሮት ነበር። ፊርዓውን ምን አለ? እኔ ከሙስሊሞች ሆኛለሁኝ ከአንዱ አምላክ የእስራኤል ልጆች ከሚያመልኩት እስራኤል ማለት ያዕቆብ አለይሂ ሰላም ነው። እንዲሁም ደግሞ ዙርያዎች እነርሱ የእስራኤል አምላክ ከእርሱ ከአምላክ በስተቀር ሌላ ማንም አምላክ እንደሌለ መሰክራለሁ። አላህ ምን አለው? አልአን አሁን ነው የምታምነው? ወቀድ ዐሰይተ ቀብሉ እስከዛሬ ከዚህ በፊት ስታመፀ ይኖረህ وكنت من المفسدين كأطفئوቹ ነበርክ አለው። فاليوم ننجيك ببدنك انه ዛሬ ያንተን አካልህ አድነዋለሁኝ አለ። ምን አካሉን ቦዲው ነው ማለት ሰውነት። ለምን لتكون لمن خلفك آية ከአንተ በስተጀርባ ላሉት ከአንተ ኋላ ላሉት መቀጣጫ ትሆን ዘንድ። ምን ለሚሉ ሰዎች እኛ አምላክ ነን ብለው ለሚናገሩ ከአምላክ አላህ Subhanahu Wa Ta'ala ያ መቀጣጫ ይሆን ዘንድ አንደኛ እሱ ነው። ሁለተኛ ሊያረጋጋቸው ዘንድ እስራኤላውያኖች በጣም ይፈሩት ነበር። ፈርዖን ገርፏቸዋል። كان يقتل أبناءهم ويستحيي نساءهم ወንዶች ልጆች ሲወለዱ ይገድልባቸው ነበር። በግብጽ ሀገር ላይ ጨቁኖ ነበር ያኖራቸው። በጣም በድሏቸው ነበር። በጣም ይፈሩት ነበር። የፊርዓውንን መሞት ያዩና ያረጋግጡ ዘንድ አስክሬኑን አወጣላቸው አላህ። ባህርን ትፊው አላት። ልክ ሲያዩ ጊዜ ያረጋግጡ እንደሞቱ ልባቸው ተረጋጋ። ይሄ ሰው የማይሞትም ብለው ከዛ ተጨናንቀው እንዳይኖሩ ለዘላለም አላህ Subhanahu Wa Ta'ala ልባቸው እንዲረጋጋ አደረገላቸው። እንደተጋላ ይህ ነው። ታዲያ ምን ቀረ? ኮሜንት ላይ የሚጠይቃለ የተውበት መስፈርቶች ምን ምን ናቸው ነው። እንግዲህ ታላላቅ ወንጀሎች ከባኢር الذنوب لا بد لها من التوبة. أما صغائر الذنوب فإن الله سبحانه وتعالى يغفرها بالأعمال الصالحات كالصلاة والوضوء وغيرها. ታላላቅ ወንጀሎች ተውበት ያስፈልጋቸዋል። ልክ አሁን ቀደም እንደጠየቀው ማለት ነው። የተውበት ደግሞ ትክክለኛ ተውበት النصوح ይሆን ዘንድ አላህ Subhanahu Wa Ta'ala توبوا إلى الله توبة النصوح ጥርት ያለን ተውበት አድርጉ እንዳለው ተውበት ትክክለኛ ይሆን ዘንድ ተቀባይነት ይኖረው ዘንድ ሶስት መስፈርቶች ሊሟሉበት ይገባል። شروط التوبة ثلاثة وهي الندم على ما مضى والإقلاع والعزم على عدم العودة إلى ذلك الذنب الذي وقعت فيه. የተውበት መስፈርቶች የንስሐ መስፈርቶች ሶስት ናቸው። የንስሐ ተቀባይነት ይኖረው ዘንድ ከሶስቱ አንዱ ከተጓደለ ተቀባይነት የለውም። ምክንያቱም ትክክለኛ የሆነ ንስሐ አይደለምና። አንደኛውና የመጀመሪያው መስፈርት ምንድነው? الندم على ما مضى ስላለፈው መጸጸት ነው። አንድ ሰው ወንጀል ሰርቶ ከሆነ ያን ወንጀል በትክክል ንስሐ አድርጎበታል ሊባል የሚችለው ከልቡ ሲጸጸት ነው። ይሄን ያላሟላ ሰው እንዴት እናውቀዋለን ከተባለ ያን ወንጀል ባስታወሰ ቁጥር ይደሰታል። ደስ የሚል ጊዜ እኮ አሳለፍኩኝ ይላል። አላያችሁም? አንዳንድ ሰው ጠጣ ነው እንጂ በወጣትነት ጊዜያችን ይላል። ይሄ ተውበት አላደረግም። ተውበት ቢያደርግ ንስሐ ቢያደርግ ኑሮ ያ ያሳለፈው ኃጢአት በጸጸተው ነበር፣ አይፎክርበትም ነበር፣ ልቡ ይሰበር ነበር፣ ራሱ ይሰበርበት ነበር፣ ያዝንበት ነበር።
ያኮ አምላኬን ያመስኩበት አስቀያሚ ጊዜ ነበር ብሎ ያን ጊዜውን ይወቅሰዋል። ጊዜውን ሳይሆን እርሱ የሰራበትን ያንን ወንጀሉ ማለት ነው። መጥፎ ጊዜ ያሳለፍኩበት ብሎ ያንን የሰራውን ወንጀል ይወቅስ ነበር ያሻውር። ስለዚህ የመጀመሪያው ምንድነው? አነደም ጸጸት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምናሉ? አነደሙ ተውባ፣ ጸጸት ራሱ ንስሐ ነው፣ የንስሐ መስፈርት ነው ማለት ነው። ሁለተኛው ምንድነው? አልኢቅላዕ፣ አሁን ላይ የሰራህ ከሆነ ከዚያ ከወንጀል መተውበትህ ማረጋገጫ ምንድነው? ያን ወንጀል እርግፍ አድርጎ መተው። አሁን ላይ እዚያው የሰራ ሰው ብቻ ያለውኝ አይሰራም። ይወጣ ለምሳሌ እዛው አስካሪ በመጣለ እዛው በቤቱ ያስቀምጠና አስተግፍሩላህ ያ ረብ ማረኝ መተውበትህ ማረጋገጫ አውጥተህ ያንን መጣልህ ነው አይደል? ይወጣ ስለዚህ ያንን መተው ማቋረጥ አለበት። አንዳንድ ሰው አይታችኋል፣ አብሮ ሲጠጣ ከቆየ ከጓደኛው ጋር ተውበት ካደረገ ና እንጂ እንጠጣ ሲባል ጊዜ ተውበት አድርጌያለሁ አሁን ላይ እሱን አልሰራም ብሎ ያንን ኢቅላዕ እርግፍ አድርጎ መተውን ይናገራል። ሁለተኛው መስፈርት ይሄ ነው። ሶስተኛው ምንድነው? አልዓዝም ዐላ ዐደም አልዐውዳ ኢላ ዛሊከ ዘንብ፣ ወደዚያ ወንጀል ዳግም ላለመመለስ በራስ ላይ ቆራጥ ውሳኔ መወሰን። ና እንመለስ እንጂ ወደዛ ሲባል ጊዜ ላ አላድርገውም፣ አንዴ ንስሐ አድርጌያለሁ ተውብቻለሁ ይላል። ና እንጠጣ እንጂ እንቃም እንጂ እናጭስ እንጂ ላላላ። እንዳውም እነዚያን ጓደኞች ይመክራቸዋል። ከተቀበሉ ሰየው፣ እምቢ ካሉ እዚያ በሚያጨሱበት ስፍራ ላይ አይገኝም በፍጹም። ይወታችኋል። ይህ ነው لا يجوز التواجد في الأماكن المنكرة إلا لقصد الإنكار والدعوة والنصيحة. قوله صلى الله عليه وسلم: من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان. يعني مثلا أنا دمشق خصوصا الله كجنك بيعطي الله سبحانه وتعالى بالشارع. أما يجيب المضطر إذا دعاه يتجنانك سو بميترا وجزي الشبل يانن صلوتون لما نون ميقبلوا ما نالك الله استقر لا أشياء أخيرا عبرش ولا لو شاء ياقي مديقان بربين دستيق لا يفهم بهذا الفلق عند الطياقي ياقي مستمتوش إذا قفتها مديقان ما تفلق وأنا عاي ولا صوت إن شاء الله إيش مدرنا لك؟ طياقي عند الادقام ولا إيش تروح ሱቢ ሰላት ማለት ነው። ማለት አሁን ያለበት አካባቢ መስጂድ ትንሽ ራቅ ይላል ማለት ነው። እሺ። እና አዛንም አልሰማም ምናምን ነገር ሰዓት አርፍጄ ምናምን ነው የምሰግደው። ከነጋ በኋላ ወደ 2 ሰዓት ምናምን መነሳውም እንደዛ ነው። 3 ሰዓት 2 ሰዓት ነው የምሰግደው። እና አላርም ቀጥረህተኛ ወንድም አላርም ቀጥረህተኛ በአቅራቢያ መስጂድ አለ የለም? የለም። መስጂድ ከሌለ ጊዜውን ጠብቀህ እንድትል ዘንድ እንድትሰግድ ዘንድ አላርም ቀጥረህ ተኛ። አላርም ካላሰማህ ጓደኞችህን ንገራቸው እንዲቀሰቅሱ 3 ሰዓት። ያ ነው። እሺ መስጂድ ያለበት አካባቢ ሆነ ደግሞ ማለት ቤት ውስጥ መስገድ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر ብለዋል። والعذر هما المرض والخوف። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት الجماعة ያልሰገደ ቤቱ ቢሰግድ ሶላት የለውም ብለዋል። ስለዚህ የአዛን ድምፅ ከሰማ የዛ ሄዳ መስገድ አለ። አንድ ሰው ተነሳና ይህን ሐዲስ ሲናገሩ ጊዜ ጠየቃቸው። جاء رجل إلى النبي صلى الله عليه وسلم وقال: يا رسول الله إني رجل أعمى وليس لي قائد يقودني إلى المسجد. فقال له النبي صلى الله عليه وسلم: فهل لي رخصة؟ فقال له النبي صلى الله عليه وسلم: هل تسمع النداء؟ فقال الرجل: نعم. فقال له النبي صلى الله عليه وسلم: إذا أجب. اوكي أنت ማለት የሰዓቱ ካለፈ ጀማ ሰላት ካለፈ መስጂድ አለ አካባቢ ላይ ቤት ላይ ብትሰግድ አልፎ ከሆነ ግሬላን ቤት ይችላል። ነገር ግን የተሻለው ምንድነው? እዛው ሄደህ ሌላ ጀማዓ ተቤት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሰላቱ ጀማዓ አፍضل من የጀማዓ የሚሰገድ ሶላት በጣም ከሚሰገድ ሶላት በ27 ደረጃ ይበልጣል ብለዋል። جزاك الله خير. चलो देखो बताओ और
السلام عليكم. السلام عليكم. وعليكم السلام. السلام عليكم. ሰላም ነው። ጥያቄ ነበረኝ ሱላንተ። እሺ አክቹሊ ትንሽ ዲፕ ነው። አሁን ይሰማል? አጠቃላይ አሁን ለምሳሌ ዓለም ላይ ብዙ ሰዎች አሉ ወደ 8 ቢሊዮን እንጃላ እኔን ቆጠርኩ። አይ ከዛ በላይ ማለት ነው ሲገመት። በግምት ከ8 ቢሊዮን ህዝብ በላይ አለ ዓለም ላይና ከዛ ውስጥ ሙስሊም የሆኑ ኦልሞስት ወደ 2 ቢሊዮን ብንል ኤግዛክት ነምበሩን እየነገርኩ አይደለም፣ ጀስት ለጥያቄው ያህል ነው። እና እነዚህ አሁን የቀሩት 6 ቢሊዮኑ የተለያየ እምነት ላይ ነው የሚወለዱት። የተለያየ ሃይማኖት ቤተሰብ የተለያየ ሃይማኖት ካለው ቤተሰብ ነው የሚወለዱትና 2 ቢሊዮኑ ደግሞ አክቹሊ ከ2 ቢሊዮኑ ማለት እስልምና ላይ የሚወለዱ ልጆችም አሉ አብዛኛው ሰው ማለት ነው። እና እንዴት ነው እኩል ኦፖርቹኒቲ ወይም ደግሞ እኩል እድል ሳይሰጥ ነገ ላይ አዛብ ወይም ጀነት ሰው ይገባልና እንዴት ነው ፌር ይሆናል ብዬ አስቤ ነበርና እስቲ የኛው ምንድነው? እሺ በመጀመሪያ በእስልምና ላይ የሚወለዱ ከ2 ቢሊዮን ምናምን አካባቢ ከዚያ በላይ ደግሞ በእስልምና ላይ የማይወለዱ ያልከው ስህተት ነው። ሰው ሁሉ ሲወለድ ሙስሊም ተደርጎ ነው የሚወለደው። እሱን ልታውቅ ይገባል። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ይሄን ተናግሯል። ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ በቁርአን ላይ ሲናገር ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላሂ አለቲ ፈጠረ الناس عليها ፈጠረ المسلمين عليها አላለም። ፈጠረ الناس ለቀጥተኛው ሃይማኖት ለእስልምና ብቻ ፊታችሁን አዞሩ፣ እኔ አምላካችሁ አላህ ሰዎችን ሁሉ ስፈጥራቸው ጊዜ ለፈጠርኩባቸው ሃይማኖት ይላል። ሰዎች በሚለው ውስጥ ሙስሊሙም ከሃዲም ይገባል። ሰው ሁሉ ሲፈጠር አምላክ አላህ በደነገገው ሃይማኖት ላይ በእስላም ላይ አድርጎ ነው የፈጠራቸው። ከዚያ በኋላ ደግሞ አዛን ሲባል ዝም እንልና ሲጨርስ እንጨርሳለን። እሺ አንድ አዛን ይጨርስ። አዛን እያለ ነው። السلام عليكم ورحمة الله وبركاته. የለም ነው አለ ኦኬ ኢንሻአላህ ጥያቄ ያለው ካለ መቀጠል ይችላል። ዛህሩን አስገቧት። እሺ
ከሪም ዳኜ ጥያቄ ካላችሁ ቀጥሉ። ኦኬ እኔ ጥያቄ ጠይቄ ነበር እና እየመለሰልኝ ነበር። አዛን ሲል በማለት ምን ነበር? ምናልባት እኔ እንድቀጥልልህ ማለት ነው ታል መሰለኝ። ماشي خلاص يلا نكتب والله سمع شباب تسمعني كلامي ولا سمعنا እና የመጀመሪያው ምንድነው የሰው ልጅ ሁሉ ሲፈጠር በእስላም መንገድ ላይ ነው አምላክ አላህ Subhanahu Wa Ta'ala አድርጎ ይፈጠረው። አምላክ አላህ Subhanahu Wa Ta'ala ከባህሪያቶቹ መካከል ሌላው ነገር انه عادل وانه ليس بظالم እርሱ ማንንም ፍጥረት አይበድልም። እርሱ ፍትሃዊ የሆነ አምላክ ነው። ከማሉ العادل ፍትሃዊነቱ ሙሉ የሆነ አምላክ ነው። وما ربك بظلام للعبيد አለ እኔ ጌታ ባሪያዎችን የምበድል አይደለሁም ይላል። وما الله يريد ظلما للعالمين እኔ አምላክህ አላህ ለዓለማት ሰው ለአንድ እንኳን በደልን የማደርግ አይደለሁም እያለ ይናገራል። إن الله لا يظلم الناس شيئا ولكن الناس أنفسهم يظلمون ይላል። እኔ አምላካችሁ አላህ ሰዎችን አልበድልም ነገር ግን ሰዎች ራሳቸውን በኃጢአት ይበድላሉ ነፍሳቸውን ይበድሏታል እያለ ይናገራል። وما ظلمناهم ولكن ظلموا أنفسهم ይላል። እኔ አልበደልኳቸውም ሰዎች ነገር ግን ራሳቸውን በኃጢአት ይበድላሉ እያለ ይናገራል። እነታ ይገባል እንደዚህ ታድርጉት እሺ እና ይሄ ነው እና አምላክ አላህ Subhanahu Wa Ta'ala ከፍትሃዊነቱ ምንድነው ማንንም አካል ካድ ያደርገው ጀመረ ሁሉንም በእምነት ላይ አድርጌ ፈጠርኳቸው አገኘት አድርገኝ ዝልታ እና በእስላም ላይ አድርጎ ነው የፈጠራቸው። ሌላኛው ነገር ምንድነው አምላክ አላህ Subhanahu Wa Ta'ala ማንንም አካል መልእክት ሳይደርሰው አይቀጣም። ነገ የትንሣኤ ቀን እንዲሁም ዛሬም በምድር ላይ እርሱ በነብያት በኩል ያወረደው መልእክት ደርሷቸው አንቀበልም ማሻፈረኝ ያሉ ሰዎችን ካልሆነ በስተቀር ያልደረሰውን ሰው በፍጹም አይቀጣም። ይባል አይደል? ወይም ሲናገር በቁርአን ላይ ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። እኛ መልእክተኛ ሳልክ የምንቀጣ አይደለንም እያለ ይናገራል። መልእክተኛ ልኮ የዚያ መልእክት ደርሷቸው ተረድተው አይ አንቀበልም ያሉ ሰዎችን ነው ይላቻል። ደርሷቸው ነው የማይቀጣሉ። ለምሳሌ የአእምሮ ህመምተኛ ደረሰው መልእክቱ አያነበበ ግን ያን መረዳት አቅም የለውም። ይላቻል። ይሄስ አላህ Subhanahu Wa Ta'ala በክህደት መንገድ ላይ ቢኖርም ይቀጣው ወይ አይቀጣው? አያ መልእክቱ ያልደረሳቸውን ሰዎችንም የሚቀጣ አምላክ አይደለም አላህ Subhanahu Wa Ta'ala። ስለዚህ እነዚህ አካሎች እስላም ያልደረሳቸውን ሰዎች አላህ ዝም ብሎ በከንቱ የሚቀጣቸው አይደለም። መልእክቱ ደርሷቸው ያን የሚያገናዘቡበት ንጹህ አእምሮ ኖሯቸው ለአቅመ አዳም ለአቅመ ሔዋን ደርሰው አይ አንቀበልም ያሉ ሰዎች ነው። በክህደት መንገድ ላይ የሞቱ ህፃናት ልጆችን ሲቀጣቸው ወይ ለመልእክቱ እስካልደረሳቸው ድረስ አይቀጣቸው። ለአቅመ አዳም ደርሰው ንጹህ አእምሮ ኖሯቸው ያንን መልእክት ደርሷቸው አይ አንቀበልም ያሉ ሰዎችን ብቻ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? قال النبي صلى الله عليه وسلم والذي نفس محمد بيده إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار. من قال النبي صلى الله عليه وسلم نفسي بأجب ونشب أملاكي بأسم أمل لهن يعني أني كتلاك كل التولد اسكانا في سامي الرسول ميكي ማንኛውም يوم أيهود وينم كريستيان وينم ليلا أكل يا أني نبينا درسوت أنت أني تلاكبت نبيات من قد إسلام درسوت بلت እነዚህ ደርሰውት ያላመነና ያልተቀበለ የገሃነም እሳት ነው ብዬ እምላለሁ አሉ። በዚህ አንፃር የእርሳቸው ነብይነት ካልደረሰው እርሳቸው የመጡት የነብያት መንገድ ኢስላም ካልደረሰው አይቀጣም የሚለውን ያስይዘናል ማለት ነው። ገብቷል አይደል? ስለዚህ ከሙስሊሞች ያሉ አካሎች እነዚያ ልጆች በሌላ እምነት መንገድ ከሌላ እምነት ወላጆች ቢወለዱ ያ መልእክት እስካልደረሳቸው ድረስ እነዚያን አካል ይቀጣቸዋል ወይ? አላህ ላ አይቀጣቸውም። አህል الفطራ የሚል ስያሜ ያላቸው በነብይና በነብይ ዘመን መካከል ያሉ እንዲሁም ደግሞ የዚያ ነብይ መልእክት ያደረሳቸው ሰዎች እንዲሁም የካህዲያን ህፃናት ልጆች እነዚህን ሶስት አካሎች አላህ Subhanahu Wa Ta'ala እንደማይቀጣቸው በቁርአን በሐዲስ ላይ ተረጋግጧል። ታዲያ ምንድነው የሚሆነው ከተባለ ነገ የፍርዱ ቀን የትንሣኤ ቀን አላህ Subhanahu Wa Ta'ala መልእክት ያደረሳቸውን ሰዎች ያስነሳቸውና መልእክተኛ ይልክላቸዋል። እዚያው በሚልክበት መንገድ ልክ ለምድር ሰዎች መልእክተኛ እንደላከ በአላህ እመኑ ተብለው መልእክት ይሰጣቸዋል። ልክ ለምድር ሰዎች በአላህ እመኑ እንደተባለ
ንጹህ አይምሯቸውን ሰጥቶ እዛው አላህ ሱብሓነሁ ወተዓላ የሚያስነሳላቸው መልእክት አስመስሎላቸው እናምናለን እንቀበላለን ካሉ ወደ ጀነት መግባታቸው የማይቀር ነው። አይ አናምንም አንቀበልም ካለ ደግሞ ያ ራሱ ነፃ ምርጫ ካለ እዛ ተሰጥተው ማለት ነው። አናምንም አንቀበልም ካለ ያ ሰው ደግሞ ጀሃነም ይገባል። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ መልእክት ሳይደርሰው የሞተን አካል የሚቀጣ አይደለም። መልእክት ያልደረሰውን አካል ተወቃሽ አላደረገም። ይፋለልና ይሄ ነው። ከሪም ሀሳብ አለ ያልተረዳው ነገር ካለ ተመልሶልኛል። ቴንክ ዩ መርሐባ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ነህ? አንድ ጥያቄ ነበረኝ። ሱረቱል ከፍ ላይ የሙሳና የኸድር ታሪክ አለ እና ኸድር ማን ነው? ነብይ ነው ወይስ? የሆነ ቪዲዮ አይቼ ከዙልቀርነይን ጋር ግንኙነት አለው ከዛ በኋላም ከሙሳ ጋር እና በመሃል ረጅም ዓመቶች አሉና ይህ ሰው ማን ነው? እና አሁንስ አለ ወይ ነው? እሺ ኸድር እስካሁን ድረስ አለ ብለው ያስባሉ ብዙ ሰዎች። لا ኸድር የለም። በማን ጊዜ ነበር? በሙሳ አለይሂ ሰላም ጊዜ ነበር። በሙሳ አለይሂ ሰላም ጊዜ ነበር ከሙሳ ጋር እንደተገናኘ አላህ ሱብሓነሁ ወተዓላ በሱረቱል ከህፍ ላይ ገልጾታል። ያን ያለው ነገር አላህ ሱብሓነሁ ወተዓላ ለማንም አካል መዘውተርን አላደረገም። ወማ ጀዐልና ሊበሸሪን ሚን ቀብሊከ አልኹልድ አፈኢን ሚተ ፈሁሙል ኻሊዱን። ከአንተ በፊት ለማንም መዘውተርን አላደረግኩም ማለት ለአንድ ነቢይ ብቻ ሲቀር ይህን ጸጋ አላህ ሰጥቶታል። ማን ነው ያ? ነቢዩላህ ዒሳ። እርሱም ለዘላለም ነው ወይ? ላ አይደለም፣ ጊዜ ገደብ አለው። እሱም በጊዜው ይወርዳል ከሰማይ ይሞታል። ከዚያ ውጭ ሌላ ማንንም አካል አላህ ሱብሓነሁ ወተዓላ በምድር ላይ የመዘውተርን ስልጣን የሰጠው ማንም አካል የለም። ይፈቻላል አይደል? ቢኖር መጥቶ ነብዩ ሰለላሁ ዐለይሂ ወሰለም የማግኘትና የመከተል ግዴታ ይኖርበት ነበር። ስለዚህ ያ ነው ደጃልስ የመዘውተር አቅም ተሰጥቷል ወይ? ላ እሱም ራሱ ፍጻሜ አለው። እሱም ማንኛውም እዚህ ምድር ላይ ሆኖ እንዳይሞት የተደረገ ማንም የለም እስካሁን ድረስ። ሁሉም ሟች ነው። ሁሉ ምን ዐለይሃ ፋን እንደተባለው ማለት ነው። በአጠቃላይ ኸድር ነብይ ነው ወይንስ አይደለም በሚለው በዑለሞች መካከል ኺላፍ አለ። ትክክለኛው ግን هو ولي من أولياء الله سبحانه وتعالى كالله سبحانه وتعالى وليش مكاكل ولي ولي مالت وراج مالتنا أي المحب الناصر لله سبحانه وتعالى الله لم يود يا الله الدين كفي من ذلك من رداء هنا أرسل ولي يباله ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون. قال الشيخ الإسلام ابن تيمية رحمه الله تعالى مفسرا لهذه الآية فكل مؤمن فهو ولي لله سبحانه وتعالى بقدر ما عنده من الإيمان والتقوى. من يوم مسلم ولي يباله عند صوت عليته أكله ولي نتبره عندي يتجرد قاعد يتجسم من عمل شو ناتشو ولي ناتشو النسو لفتنا وقالوا لبنا قالوا وقالوا حاجاني وقالوا بني سابي لهم بإسلام. رجع الله نجرب من يوم مسلم كله يا الله سبحانه وتعالى ولي الله ينمي ودنا يا الله هج الناس راتي مجربك ولي يباله. الذين آمنوا وكانوا يتقون نزي عملنا أنين يفرون الشوى. والتقوى معناه الامتثال لأوامر الله والاجتناب لنواهيه كما فسره الصحابي الجليل علي بن أبي طالب رضي الله عنه وغيره من الصحابة. يعني مثلا عندك على يسوع كالله سبحانه وتعالى دقاق باريوتشو مكاكل كعلموش مكاكل نبينا ويعلم مالنا في خلاف بين العلماء. ايش؟ يعني ደግሞ በኢሳ ቦታ ተመስሎ የተሰቀለው ሰው ያው ነሳራዎች የሚጠይቁ ጥያቄ አለ። ያ ሰው ለምን ተሰቀለ ምናምንና ከዛ የሆነ ጥናቶችን አምሳነብ ወደ ያስቆሮቱ ይሁዳ ጋር የሚወስዳየው አንዳንድ ተፍሲሮች ወደዛ ይወስዱታል። እንዴት ይታያል ይሄኛው? እሺ አላህ Subhanahu Wa Ta'ala ما كلفكم يا الله ያንን ማወቅ አለባችሁ ብሎ ግዴታን ጣለባችሁ። ማወቁም ምን የሚጠቅመው ነገር የለም። ዋናው ማወቁ የሚጠቅመው ስለማን ነበር? ስለ መሲሁ ጉዳይ። ሰዎች ተሰናክለዋልና ተገድሏል ወይስ አልተገደለም፣ ተሰቅሏል አልተሰቀለም በሚለው ጉዳይ ይሄን አላህ መናገር ስላለበት ነገረን። በነብይ በኩል በላከው ነብይ በኩል አልገደሉትም፣ አልሰቀሉትም፣ አንስቸዋለሁኛ። በዚህ ጉዳይ ላይ መወያየትና ግልጽ የሆነ ነገር እንደመጣ ስለሚያውቁ ከዚህ ለመሸሽና ለማምለጥ ያ የተሰቀለው ማን ነው? አወካለው እኮ በይሰራልህ ለእምነተ ያን ማወቁ አማኝ ያስብላል አያስብልም? ያን አለማወቁ ከሃዲ ያስብላል አያስብልም? አይሽ ወርላ ማን ዋና የማን ጉዳይ ነው? የመሲሁ ጉዳይ ነው። ይሄ ነው
እንዳጠቃላይ ያን አካል ማን ነው በሚለው ጉዳይ በዑለሞች መካከል አሁንም ልክ እንዲሁ ተፍሲሮች ላይ ታገኛላችሁ እንደ ሐሳብ ያስቀምጧቸው ነገራቶች። ማን ነው ከተባለ በደንብ ካስተዋላችሁ ይሁዳ ነው። ይሁዳ ነው የሚሆነው አላህ አለም። ነገር ግን እንደ ሁኔታው ከሆነ ይሁዳ ነው። እዛቸው ኢብኑ ተይሚን ሁለት ተፍሲሮችን የሰለፎች የታወቁ ተፍሲሮችን በዚህ ጉዳይ ላይ ካመጡ በኋላ ነገር ግን ያ የሚሆነው ይሁዳ እንደሆነ መጨረሻ ላይ اليهود هو اليهود الذي دل الرومان الى المسيح عليه السلام ብለው ተናግረዋል። በመሲሁ በዒሳ ምትክ የተሰቀለውና የተገደለው ሰው መሲሁን ንጹሑን አካል ለማስገደል የጠቆመው ያ አይሁዳ ነው ብለው ተናግረዋል። አያችሁ ተፍሲር ኢብኑ ዑሰይሚን ወማ ቀተሉሁ ወማ ሰለቡሁ የሚለው ላይ ታገኝታላችሁ። ይሁዳ እሱ ቢሞት በመሲሁ ምትክ ፍትህ ነው አይደለም? ፍትህ ነው። ገባችኋል? ለምን ከተባለ ንጹህ የሆነን አካል ለማስገደልና ለማሰቀል ሴራ ያሴራ አካል ነው ያ አካል። ገባችኋል? አምላክ ደግሞ በዚያ ምትክ ያን ንጹሁን አድኖ መጥፎና ተንኮል ያሰበውን አካል በዛ እንዲገባ ማድረጉ ምንም ያ የራሱን የእጁን ያገኘው እንጂ የሚባለው አምላክ የሚወቀስበት ነገር አይደለም። እንዳ ቢሆን እንኳን ማለት ነው። ለምን ከተባለ በቁርአንም ላይ በመጽሐፍ ቅዱስም ላይ አንድ ህግ አለ። እርሱም ምንድነው? መጽሐፍ ቅዱስ ላይ ለሌሎች በቆፈርከው ጉድጓድ አንተ ትገባበታለህ አይነት ንግግር አለ በሱረቱ ዳዊት ላይ። ዛሬ ላይ የሆነ ሰው ለሰዎች መጥፎ ስራ የሚያሰርን ሰው ያ ሰው በዛ ባሰረባቸው ተንኮልና ሴራ ላይ ራሱ ቢወድቅበት ምንድነው የምንለው? የእጁን ያገኘው ለሌሎች በቆፈረው ጉድጓድ ራሱ ገባት ይባላል አይደል? አላህ በቁርአን ላይ ወላ يحيق المكر السيء الا باهله ይላል። የተንኮልና የሴራ ባለቤቶች ያ ተንኮልና ሴራ በባለ ተንኮሎቹ ላይ እንጂ ሱብሃኖች ላይ አያርፍም፣ በራሱ በባለቤቱ ላይ እንጂ ለሌላ ላይ አያርፍም እያለ ይናገራል። ስለዚህ መሲሁን ለማስገደልና ለማሰቀል የጠቆመው አካል ራሱ የእጁን አገኘ የሚል ተፍሲር አለ። እሱ ወደ እውነትና ወደ ትክክለኛው የቀረበው ነው ብዬ አስባለሁ። ወላሂ አለም። ነገር ግን ያን አካል ማወቅ አለማወቅ ምንም የሚጠቅመው ነገር የለም። ዒልሙን ላ የንፈዕ ወጀህሉ ላ የዱር። ማወቁ ምንም የሚጠቅም አይደለም፣ አለማወቁም የሚጎዳ የሆነ ነገር አይደለም። ይህን ይመስላል። እሺ ላርገውና ወይ አቡኪስ አለ አቡኪን ጠይቀው ይሄን ጥያቄ ይቻላል። استوعبت اوكي يا ابو بكر يا ابا بكر انت موجود معنا ولا لا؟ السلام عليكم ورحمه الله. عليكم السلام ورحمه الله وبركاته. انا موجود. اوكي كتل شيء ان شاء الله شعبي لبلا ነው ግን ዛሩ ኢንሻአላህ ተከተላለሁ እዚህ እሺ مرحبا ዛራ አለሽ السلام عليكم ورحمة الله وبركاته. والسلام አለሽ አለሽ استغفر الله ተሻለ እንዴት ነው الله مستعان እሺ ጥያቄን ቀጥሎ ከታች ፈርቲ ማምንቴ በውስጥ አልነግሪኝሽም እና በውስጥ አልነግሪኝ በተረፈ የጠየቅሽው ጥያቄ ረሱል ሰለላሁ ዐለይሂ ወሰለም ከሌሎች ነቢያቶች እንዴት ላይ ተለይተው ይታያሉ ላልሽው ተለይተው አይታዩም። አላህ መልእክተኛ እንደ ሁሉም ነቢያት ነብይ ብለን ነው ሁሉም ምናምነው የአምላክን ደረጃ ወይም የሌላ ደረጃ እንሰጣቸው። ግን አብልጠን ለምን እንወዳቸዋለን ከሆነ አላህ Subhanahu Wa Ta'ala በሰጣቸው ደረጃ ነው። አላህ ዘወጀል ከነቢያቶችም የሰጠው ደረጃ አለ፣ ከመላእክቶችም ከቀናቶችም ከሁሉም ከመጽሐፎችም አላህ እየመረጠ ደረጃ የሰጣቸው አለ በሰሩት ያደረጉት ነገር ልክ ማለት ለምሳሌ ከመላእክቶች በጣም ትልቅ ቦታ ያለውና የመላእክቶች አለቃ የሚባለው ጅብሪል አለይሂ ሰላም ነው። እንደዚሁም በተጨማሪ ከየነቢያቶች አለቃ የሚባሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው። 124,000 ነቢያቶች ውስጥ ለምሳሌ ኡሉል አዝም የሚባላሉ። ከነሱ ኡሉል አዝም የሚባሉ አምስቶቹ ተመርጠው ከነዛኞቹ በበለጠ ይወደሳሉ ስለምን ላይ ለምን ከተባለ እነሱ ታላላቅ መከራዎችን ሳላሳለፉ በጣም ብዙ ነገራቶችን ስለሰሩ ማለት ነው። ለምሳሌ ሙሳ አለይሂ ሰላም፣ ኢሳ አለይሂ ሰላም፣ ኢብራሂም አለይሂ ሰላም እና ኑህ አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም
ቀውሉል አዚም ይባላል። ከነዚህ ከአምስቶቹ ደግሞ ረሱል ሰለላሁ ዐለይሂ ወሰለም የበለጠ እንወዳቸዋለን። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም አንደኛ የተላኩት ለዓለም ነው፣ ሁለተኛ ለኛ ነው። ሁሉም በየህዝቡ ነው የተላከው። ረሱል ሰለላሁ ዐለይሂ ወሰለም ለዓለም ነው የተላኩት። እንደገና ደግሞ ረሱል ሰለላሁ ዐለይሂ ወሰለም የኛ ነብይ ናቸው። እኛ ዘመን ወይም ደግሞ ለዚህ ህዝብ ነው የተላኩት። ስለዚህ ከሌላው በተለየ እንወዳቸዋለን። እኩል ነው ነቢያቶችን ነብይ ብለን የምንቀበለው ረሱል ሰለላሁ ዐለይሂ ወሰለም ጭምር፣ ግን በበለጠ የምንወዳቸው ከዚህ አንጻር ነው እንጂ የሆነ የተለየ ቦታ የአምልኮ ስፍራ ምናምን አንሰጣቸውም። ረሱል ሰለላሁ ዐለይሂ ወሰለም ሰው ናቸው። እንደውም እሳቸው ምንድነው ያሉት? እኔን ከፍ ከፍና ሳራዎች ኢየሱስ ክርስቶስን ከፍ ከፍ እንዳደረጉ እኔን ከፍ ከፍ አታድርጉኝ፣ እኔ የአላህ ባሪያና መልእክተኛው ነኝ፣ የአላህ ባሪያና መልእክተኛው ነኝ በሉኝ ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ራሳቸው ተናግረዋል። ባሪያ ናቸው፣ ሰው ናቸው። ከሌላቸው ቦታ ከፍ እናደርጋቸው። በተጨማሪ ደግሞ ያላቸውን ቦታ ደግሞ እናከብራለን፣ እንወዳለን። ከራሳችን ከነፍሳችን በላይ ሁሉንም ነቢያት እንወዳለን፣ ረሱል ሰለላሁ ዐለይሂ ወሰለም ጭምር ማለት ነው። የመጨረሻ ነብይ ናቸው ረሱል ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ማለት። እሺ ጥያቄህን ቀጥሎ እንደምን በውስጥ አውሪኝ። እሺ በውስጥ አውሪኝና ኢንሻአላህ ትምህርት ምናምን ትገበያለሽ። ባረከላሁ ፎሎ አድርጊኝ። እሺ ዛህራ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ እንትኖች መጽሐፍት እያነበብኩኝ ስለ ኢሳ 12 ሐዋርያት አሉና ጳውሎስ በየትኛው መመዘኛ ነው ሐዋርያ የሆነው? ምክንያቱም ከ12 ውስጥ አልተመደበም፣ ግን አብዛኛው የመጽሐፍ ቅዱስ ክፍል የእሱ እና ሐዋርያት ነው ብሎ ያምናሉ። እንዴት አይተውት ነው? ክርስቲያን ምንድነው ጳውሎስ ራሱን ነው ራሱ ሐዋርያ ያደረገው። ኢየሱስ ክርስቶስ መረጠኝ ተጣራ ጠርቶ እኔን መረጠኝ ምናምን ብሎ ራሱን ነው እንትን ያለው ሐዋርያ ያደረገው። ሌሎችንም ምን ይላለሁ እያለ የራሱን ትምህርት ነበር ሲያስተምር የነበረ፣ ጌታ ግን አይደለም እያለ ማለት ነው። የነቢያት በነገራችን ላይ ጳውሎስ ከእግዚአብሔርን እንደሚሳደብ ታውቃላችሁ። ጳውሎስ ምን ይላል መሰላችሁ? ከኔ ምንድነው ከሰው ሞኝነት የእግዚአብሔር ሞኝነት የተሻለ ነው እያለ ሞኝ ነው ግን ከሰው የተሻለ ነው እያወረ ጳውሎስ። ይሄ አምላክን መሳደብ ነው። በነገራችን ላይ እግዚአብሔር ሞኝ ብሎ መሳደብ ማለት እስኪ ያስቡት፣ እግዚአብሔር ሞኝ ብሎ መሳደብ ኢየሱስ ክርስቶስን ሙሉ በሙሉ ይጋራ ሉቃስና ጳውሎስ ተያያዥነት አላቸው። በነገራችን ላይ ብዙ ነገራቸው ላይ ማለት ነው ተማሪ ነው ይላል ሉቃስ ይላል እና በርናባስን ለምንድን ነው ከሐዋርያቶቹ አንዱ ተደርጎ ያልተወሰደው? ክርስቶስን እንዳገኘው አብዛኛው ቦታ ይናገራል። ደቀ መዛሙርት እኮ ነው እሱ። ደቀ መዛሙርቶቹ አንዱ ነው። ግን ከ12 ውስጥ ቼክ ሳደርግ ከ12 ውስጥ አልተመደበም። ላይ መደብ ይችላል ከ12 ግን የኢየሱስ ክርስቶስ ደቀ መዛሙርቶች ውስጥ ግን አንዱ ነው እሱ በርናባስ ማለት ነው። ከሐዋርያት እኮ ያልተመደቡ በጣም ብዙ እንትኖች እኮ አሉ። ምንድነው ደቀ መዛሙርት የነበሩ እኮ ሰዎች አሉ። ስለዚህ የኢየሱስ ክርስቶስ ሐዋርያ ተብለው ላይመረጡ ይችላሉ ደቀ መዛሙርት በመሆን። ወንጌል ራሱ ነበራቸው እኮ ብዙዎቹ። እነ ቶማስ ወንጌል ነበራቸው፣ እነ በርናባስም ወንጌል ነበራቸው፣ እነ መቅደላዊት ማርያም ወንጌል ነበራቸው። ብዙ ወንጌል የነበራቸው ደቀ መዛሙርቶች ነበሩ። እነዛ ደቀ መዛሙርቶች ከጊዜ እነዛ 357 ላይ ነው 357 ላይ ነው ምናምን ነው ተወግዘው አሽቀንጥረው ከጣለው በኋላ አራቱን ወንጌላቶች መርጠው እንትኖች የክርስቲያን ሰባኪያን ወይም ደግሞ የክርስቲያን አባቶች ይሄንን ለክርስቲያን ወገኖች የሰጧቸው ማለት ነው። እነዛ ወንጌላቶች በአጠቃላይ አሽቀንጥረው ጥለዋቸዋል። የነ በርናባስ የነማንም ወንጌል ማለት ነው። የጳውሎስን ግን አስገብተውታል። የጳውሎስ የሚቀበሉት የማይቀበሉት አለ። በነገራችን ላይ ጳውሎስ ሌሎች መልእክቶች ነበሩት። በነገራችን ላይ አዲስ ኪዳን ውስጥ ያልተካተቱ ቀኖናዎች በቀኖና ዙሪያ የተጻፉ ጽሁፎችን ተመልከቱ እና
እንደዛ ነው። እሺ ጥያቄ ያለው ይቀጥል። ጥያቄ ምልክት ኦኬ ይሰማል? ድምፅህን ከፍ አድርግ። አይሰማም? አይሰማም። በአይ ሶቲክ እሺ ይሰማል? ይሰማል። እሺ አደምና ሐዋ ከገነት የተባረሩት ለምንድን ነው የሚል ጥያቄ ነው። ምድር ላይ ሊኖሩ ስለተፈጠሩ አላህ ሱብሓነሁ ወተዓላ አለ አላህ ሱብሓነሁ ወተዓላ ቁርአን ላይ መጀመሪያ አደምና ሔዋንን ከመፍጠሩ በፊት ለመላእክቶች እኔ በምድር ላይ ምትክና አድራጊ ነኝ ብሎ ተናግሯን ቃል ገብቶላቸዋል። ምድር ላይ ምትክናቸው ተተካኪ ትውልድ ምድር ላይ እንደሚፈጥር ተናግሮ ነበር አምላካችን አላህ ሱብሓነሁ ወተዓላ። ከዛ በዛ መሰረት እነሱ ወረዱ፣ ምድር ላይ መኖር ጀመሩ። አላህ አዘዘ ህግና መመሪያ ምድር ላይ ያደረገላቸው። ያንን የተገበረ ወደ ጀነት ይገባል፣ ያንን እምቢ ያለና የኮራ ደግሞ ጀሃነም እንደሚገባ ነገራቸው ማለት ነው። እነሱ ደግሞ ያንን ተከትለው አላህ ሱብሓነሁ ወተዓላ ፈርተው ያጠፉት ጥፋት ነበረ። ያንን ነገር ይቅርታ ጠይቀው ጀነት እንደሚገባ ምንም ጥርጥር የለንም። እኛ አደምና ሐዋ ይቅርታ ጠይቀው አላህ አዘ ወጀል ይቅር ብሏቸዋል። ሰማይ ላይ ነው በነገራችን ላይ ይቅርታ የጠየቁት ከመውረዳቸው በፊት ማለት ነው። ይቅርታ ጠይቀው አላህ ይቅር አላቸው እንጂ ወደዚህ ነገር የመጡት ማለት አላህ ሱብሓነሁ ወተዓላ ስለፈቀደ ማለት በፊት ቀድሞ ስለወሰነ ነው እንጂ ሩት ኃጢአት የለም ማለት ነው። ቀድሞ የተወሰነ ነገር ነው የሰሩት ኃጢአት። ይሄ እንትኑ የሆነው እንደ ሰበብ ሆኗል። ነገር ግን መጀመሪያውኑ የተፈጠሩት ግን ምድር ላይ ሊኖሩ ነው። ያ ማለት ምን ማለት ነው? ባይሰሩ ራሱ ይወርዱ ነበር። ነገር ግን ያንን ነገር እንደ ሰበብ የሆነው እንትኑ ስለሆነ አይደለም። አሁን ለምሳሌ አላህ ሱብሓነሁ ወተዓላ በበላችሁ ጊዜ ምንድነው ያላቸው? ያንን ነገር ይሄንን ቅጠል እንዳትበሉ እንዳትቀርቡ ካላቸው በኋላ ከበላችሁ ከበደለኞች ትሆናላችሁ ነው ያላቸው። በዳዮች ትሆናላችሁ አላቸው። ከዛ በኋላ በሉ፣ ከበደለኞች ሆኑ። ግን ወዲያው አላህ አዘ ወጀልን ይቅርታ ጠየቁ። አላህ ሱብሓነሁ ወተዓላ ለአደም ቃላትን አስተማረው። ከዛ በኋላ በመጸጸትም ተመለሰለት ይላል። ወዲያው ተመለሰ ወደ አላህ አዘ ወጀል ይቅርታን ጠየቁ። አላህ አዘ ወጀል ይቅር አላቸው። ከዛ መመሪያ ሰጣቸው፣ ህግን ሰጣቸው ማለት ነው። ህግን ሰጣቸው። በዛ ህግ መሰረት ይኖራሉ እነሱ ምድር ላይ ሊኖሩ ስለተፈጠሩ ማለት ነው። ምድር ላይ የዛ መመሪያን የተከተለ ሰው ጀነት እንደሚገባ፣ ያልተከተለ ሰው ደግሞ ጀሃነም እንደሚገባ ተናገረ። ነገር ግን የተፈጠሩት ምድር ላይ ሊኖሩ ነው እንጂ ሰማይ ላይ ሊኖሩ አይደለም፣ ወይም ጀነት ውስጥ ሊኖሩ አይደለም። ይሄንን ተናግሯል አላህ። ኦኬ ሁለተኛው ጥያቄ ምንድነው? ምሳሌ ለምን ሃይማኖት የማይከተሉ ሰዎች አሉ። እነርሱን መዋጋት በምን መንገድ ነው ስልሽ፣ ኖርማሊ አሁን መግደል ይፈቀዳል። ንጹሃን መግደል የአላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሰው ቃል ኪዳን የተገባለትን ንጹህ ሰው ከገደለ የጀነትን ሽታ ያገኛትን ብለዋል። ከሃዲውን ማለት ነው። የጀነትን ሽታ ያገኝም አንድ ሰው ንጹህን ሰው ከገደለ አይቻልም መግደል። ግልጽ ነው። ነገር ግን ሊዋጋን የመጣ ሊገደልን የመደለና ሰው ሊገደል አላህ Subhanahu Ta'ala ባላህ መንገድ የሚገደሏቸው ተገደሏቸው ነው የሚለው። ግልጽ ነው እንጂ ንጹህን ነፍስ ያለ ህግ የገደለ የዓለምን ህዝብ እንደገደለ ይቆጠራል። እንደዚሁም ደግሞ ያዳናትም የዓለምን ህዝብ እንዳዳነ ይቆጠራል ነው ያለው አምላካችን አላህ Subhanahu Ta'ala። ግልጽ ነው እንጂ ዝም ብሎ የሰው ልጅ መግደል ትልቅ ወንጀል ነው። እስልምና ላይ የጀነትን ሽታ እንዳታገኝ ነው የሚያደርገው ሀታለው ከሃዲ ቢሆን። ስለዚህ አይቻልም መገደል በሚፈቀደው እነዛ ሰዎች ሊገሉን ከመጡ ጂሃዱል ቂታል ወይም ጂሃዱል ጠለብም አለ፣ ሁለቱም አለ። ወላኪን ደግሞ እነዛን ከጠላት ጋር ነው የሚደረገው ግድያው ማለት ነው።
እንጂ ዝም ብሎ ንጹሃንን መግደል አይቻልም በእስልምና። አንድ ሰው ከሙስሊም ሀገራቶች የሚኖር ከሆነ ግብር እየከፈለ በሰላም ይኖራል። የሰው ልክ ሙስሊሞች ዘካ እየከፈሉ እንደሚኖሩት ያ ሰውዬ ግብር እየከፈለ እንዲኖር አላህ አዘወጀል ተናግሯል። በዛ መልኩ ነው ሙስሊሞች ሀገር ራሱ ይኖሩ ካህዲያኖች ይኖራሉ። አይሁዶችና ክርስቲያኖች ረሱላህ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ተጋብተው ሲኖሩ ነበር፣ መዲና ላይ ይኖሩ ነበር። እና ረሱላህ ሰለላሁ ዐለይሂ ወሰለም ምንም አድርገዋቸው አያውቁም። ራሳቸው ድንበር እስካላለፉ ድረስ አላህ አዘወጀል ድንበር እንዳታልፉባቸው ብሎ ተናግሯል። እንደውም መልካም ዋሉላቸው ነው ያለው። መልካም ከዋልንላቸው እንደውም አጅር አለው። እስቲ طيب እነዛ ድንበር ያላለፉበት ሰዎች እና መልካም ብንውልላቸው አላህ አዘወጀል እንደውም ለኛ አጅር እናገኛለን። የጎረቤት ሐቅን አስመልክቶ ካህዲ የሆነው እነዛ ሰዎች አላህ መልእክተኛ ኑሮው ነው ያሳየው። ሲታመሙ መጠየቅ፣ ሲታረዙ ማልበስ የአላህ መልእክተኛ ኑሮው ማለት ነው። አንድ ይሁዲ ታሞ ረሱላህ ሰለላሁ ዐለይሂ ወሰለም ሄደው ጠይቀውታል። አዛ ስታደርጋቸው የነበረችን ሴት የአላህ መልእክተኛ አለይሂ ሰላቱ ሰላም ስትጠፋ እሾህ እየጣለች ስታሰቃያቸው የነበረችን ሴት ስትጠፋ ምን ሆና ነች ሴት የጠፋችው አትጥልም መሰብለው ሄደው አይተዋት ታማ ነው ያገኛትና በጣም ነው ያዘኑት የአላህ መልእክተኛና የአላህ መልእክተኛ ከሃዲያኖች ጋር የነበራቸው ስነ ምግባራቸው ነው ብዙውን ሰው ወደ እስልምና የመራው። በነገራችን ላይ 10 ዓመት ሙሉ ረሱላህ ሰለላሁ ዐለይሂ ወሰለም ጦርነት አላደረጉም። ከይሁድነት ሲሰብኩ የነበረው አብዛኛው ሰው ወደ እስልምና ገብቷል። በጦርነት የተስፋፋ ሃይማኖት ምናምን ይላሉ ክርስቲያኖች ብዙ ጊዜና እስልምና በጦርነት አልተስፋፋም። ጦርነት የተካሄደው ዲፋዕ ነው። አላህ Subhanahu Wa Ta'ala ያለህን ዲን ለማጥፋት ሲመጣ መጨረሻው ጥያቄ ምን መሰለሽ? ክርስትና ማለት የይሁዲና የክርስትናን ስጋ መብላት እንዴት ይታያል? አላህ Subhanahu Wa Ta'ala በአላህ ስም ያልተወሳበት ምግብ። እሺ ይሄ ኺላፍ ያለበት መስአላ ነው። አወለን ወሳኒያን ወላን እንትን ይበላን የተባለው የአላህ ስም የተወሳበት ነገር እስከሆነ ድረስ ነው። የአላህ ስም የተወሳበት አይሁዶችና ክርስቲያኖች ያረዱት ምግብ ይበላል። ነገር ግን የአላህ ስም አውስተው እስካረዱ ድረስ ወይም ደግሞ ቢስሚላህ ብለው እስካረዱ ድረስ ይበላል። ምክንያቱም አላህ አዘወጀል አላህ ያልተወሳበት ምግብ እንዳትበሉ ብሎ ስለከለከለ ማለት ነው። ግልጽ ነው። አሁን ምሳሌ አይሁዶችና ክርስቲያኖች ምሳሌ ኢትዮጵያ ክርስቲያኖች አሉ። በስመ አብ ወልድ መንፈስ ቅዱስ የሚያርፉትና የነርሱም ክርስቲያኖች ነተዋራዎች ተብለው ስለተጠቀሙ ችግር የለውም የሚሉ ሰዎች አሉ። ግን አሁን ኺላፍ ያለበት መሳላ ነው እንደነገርኩ። እንደዛ የሚለው አለ በስመ አብ ወልድ መንፈስ ቅዱስ ብለው ቢያርዱ እንኳን ችግር የለውም ይበላን የሚል አለ። ግን ቁርአን የሚለው እሱን አይደለም። ቁርአን አላህ Subhanahu Wa Ta'ala በአላህ Subhanahu Wa Ta'ala ስም የታረደ ከሆነ ብሉ ነው ያለው። ከዛ ውጭ የታረደ ከሆነ ግን እንዳትበሉ ነው ያለው አይደለም። ቀጥታ ከልክሏን ይሄንን ነገር። እንደዛ ከሆነ በዛ ቅያስ ከሄድን አይሁዶችና የክርስቲያኖች ምግብም የሚበላው እንደው ቢስሚላህ ተብሎ ከታረደ ነው። ምክንያቱም ቢስሚላህ ብለው ያርዱ ነበር ወይ ከተባለ ያርዳሉ። አሁንም ድረስ ያርዳሉ የአረብ ክርስቲያኖች ቢስሚላህ ብለው ያርዳሉ። የአረብ አይሁዶችም እንደዚህ አረብ ሀገር የሚኖሩ በዛ ሰዓት በነበሩ ሰዓት ረሱላህ ሰለላሁ ዐለይሂ ወሰለም በነበሩ ሰዓት የነበሩ አይሁዶች አሁንም ያሉ አይሁዶች ማለት ነው። ተፍሲራቶች ላይ ካየን በጣም ብዙ ኺላፍ አለበት። አንደኛ ይበላን የሚሉ አሉ በጅምላ፣ ሁለተኛ አይበላም የሚሉ አሉ፣ ሶስተኛ ደግሞ አይ ይበላን ግን ቢስሚላህ የተባለ ነው የሚሉ አሉ፣ አራተኛ ደግሞ አይ ሙዋሂድ ያሉ የሆኑ ሰዎችን ነው የሚሉም አሉ። ብዙ ተፍሲር ነው ያለው። ስለዚህ ከቁርአን ማስረጃ አንፃር ስናየው ግን ቢስሚላህ ተብሎ የታረደውን የአይሁድና የክርስቲያን ስጋ መብላት ይቻላል። እሺ አመሰግናለሁ። እና አንድ ይቅርታ ምሳሌ ሰዎች በዙበት ቦታ ላይ አሁን የዩኒቨርሲቲ ተማሪዎች ብንሆን ምሳሌ ጮሆ መስገድ ግዴታ ነው እንዴ? መግሪብ እና ኢሻን ምሳሌ ጮሆ መስገድ ግዴታ የሚሆንበት ነገር አለ? አላሁ አዕለም። እንትና አቡበከር አለ እሺ ሰዎችን በማይረብሽ መልኩ ስገድ ወንድሜ። ሰው እንትን ያኔ ጮሆን ጀህር ነው የሚሰገደው አላህ መግሪብ እና ኢሻን ግን ሰዎች በማይረብሽ መልኩ ይሁን። ሰዎች የሚሆኑበት ከሆነ በተለይ ደግሞ ዩኒቨርሲቲ አካባቢዎች ክርስቲያኖች ምናምን ስለሚኖሩ ዘጅ አደረግም ምናምን ሊሉ ስለሚችሉ ሰዎችን በማይረብሽ መልኩ ድምጽን ትንሽ ከፍ አድርገህ እንትን ማለት
መስገድ ወይም መስጂድ እየሄድክ መስገድ የሚመች ከሆነ ማለት ነው። ካልተመቸህ በኤግዛም ከሆነ ዩኒቨርሲቲ ውስጥ ከሆነ የምትሰግደው ዝቅ አድርገህ በዘመድከ شوية يعني ما نقص مرة زي ما قلتي انت بهدك والله نقص والله ايش قلت انا وين دمي ايش متى الاستاذ سيد لبيه
تعالى